ከሀገር ስወጣ መጀመሪያ እንደው ለአጭር ጊዜ 1-3 ዓመት ምናምን ሰርቼ እመለሳለሁ የሚል ፕላን ይዤ ነበር የወጣሁት። እንግዲህ 18 ዓመት መመለሻዬንም አላውቀውም እውነት ለመናገር። ደረጃውን ስወርድ አየኋት። ቀጥታ ይችማ ሚስቴ ነች ነው ያልኩት። መጨረሻ ላይ ያው መሄድ አለብኝ ምናምን ስል አትሄድም አለች። አትሄድም ደግሞ እንኳን እንተዋወቅም። ቪዛቸው ሁሉ ነገር ተበላሽቶባቸው ከአቅም በላይ በሆነ ችግር ውስጥ ሆነው እጅ ሰጥተው ኢቭን ራሳቸውን ያጠፉ ተማሪዎችም ያውቃሉ። በቃ ውጭ ሀገር የወጣ ሰው የሆነ ኃላፊነት ይዞ ነው የሚመጣው፣ ብቻውን አይመጣም። በተለይ አውሮፓም አሜሪካም ያላችሁ ከሀገር ውጭ ያላችሁ ሰዎች የምትኖሩበት ላይ ፎከስ አድርጉ። ሁላችሁንም የቤት ባለቤት ልናደርጋችሁ ዝግጅታችንን ጨርሰናል። እኛ ቴምር ፕሮፐርቲስ በአይነቱ ለየት ያለ ክፍያ ስርዓት ያቀረብን ሲሆን 40% ከፍለው 10% ቅናሽ አግኝተው ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን አማራጭ ይዘን መጥተናል። እንዲሁም 100% ሲከፍሉ የ35% ታላቅ ቅናሽ በመገናኛ ጫካ ፕሮጀክት አካባቢ ባለው ሳይታችን ላይ ያገኛሉ። ያስታውሱ ከ4.6 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በሳር ቤትና በቡልጋሪያ ላይ በተለየ አማራጭ የሚያገኙ ሲሆን ፍላጎቶ የንግድ ሱቅ ከሆነም ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ እኛው ጋር ያገኛሉ። ለበለጠ መረጃ ይደውሉልን። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምንሰንብታችኋል። በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ዛሬ እንኳን ከወደ ስዊድን ነው እንግዶቻችን። እኛ በሄድንበት ጊዜ ያኔ የገጠሙን ብዙ መከራና ችግሮች አሁን ላይ ለሌሎች ወይም ሌሎች ላይ መከሰት የለባቸውም ይላሉ የዛሬ ተረኛ ባለ ታሪክ እንግዶቼ። ምንድነው የሚሉን? ምንድነው የሚነግሩን? በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ናችሁ? እግዚአብሔር ይመስገን። እናመሰግናለን በቅድሚያ ስላገኘናችሁ። ያው ታሪካችሁን የምትሰሩትን ያሳለፋችሁትን ልትነግሩን ስለመጣችሁ እኔ በቅድሚያ በተመልካቾች ስም ከልብ አመሰግናለሁ። በትውውቅን ጀምር። ወደ ግራ ወይስ ወደ ቀኝ? ለማን እድል ልስጥ? ኦኬ ሰላም እንዴት ናችሁ? ሚሊዮን ብሩ እባላለሁ። የምኖረው እዚህ ስዊድን ሀገር ነው። ወደ 18 ዓመት ስዊድን ሀገር ኖር ያለው ቡና ስኮላርሺፕ ላይ ከቢኒ ጋር አብሬ እየሰራሁ ነው ያለሁት እና እንግዲህ ሌሎች ጥያቄዎች ካሉ በጥያቄ ባለትዳርና የ5 ልጆች አባት ነኝ። እመጣለሁ በጥያቄ እመጣለሁ። እሺ እኔም በጣም አመሰግናለሁ። ቢኒያም ፍቃዱ እባላለሁኝ። የዚህ ውስጥ ስቶክሆልም ስዊድን ነው የምኖረው። ከቢሊንጋ ኦልሞስት ተቀራራቢ ዓመት ነው እዚህ ሀገር የኖር ነው። እንግዲህ ባለትዳርና የ2 ልጆች የ2 ጎረምሶች አባት ነኝ። በጣም ደስ ይላል። እንግዲህ ያው ረዘም ያለ ዓመታት ነው ከሀገር ከወጣችሁ። 18 ዓመት ቀላል አይደለም። ያንተም እንግዲህ ከዛው ጋር ተቀራራቢ ዓመት ነውና እንደው እንዴት ነበር? እስቲ የመጀመሪያ እንደው ስትወጡ የነበረው ነገር እንዴት ነበረ? በምንድን ነው? ላይክ ለትምህርት ነው ለስራ ነው? ያንን ባቅ ደስ ይለኛል፣ መንደርደሪያም ይሆነናል። እሺ ጥሩ። በጣም እናመሰግናለን። እንግዲህ ያው ማንኛውም ኢትዮጵያዊ በተለያየ መንገድ ያው እንደሚታወቀው በትምህርት በስራ እንደዚህ ነው ብዙ ጊዜ የሚወጣው ወይ በትዳር። እኛ ያው በትምህርት ነው እዚህ ያለ ነው። ከዛ በኋላ ወደ ስራ ወደ ኑሮ የተለያየ እንትን ገብተናል። የኔ ሾርትሊ እንደዛ ነው። ሚሊ እኔ እንኳን
እውነት ለመናገር እኔ በትምህርት አይደለም ስወጣ በቪዛ ነው የወጣሁት። እንደው ከሀገር ስወጣ መጀመሪያ እንደው ለአጭር ጊዜ አንድ 3 ዓመት ምናምን ሰርቼ እመለሳለሁ ብለህ ነበር። የሚል ፕላን ይዤ ነበር የወጣሁት። እንግዲህ 18 ዓመት መመለሻዬንም አላውቀውም እውነት ለመናገር። አንዴም አልመጣህም? ባለፉት 18 ዓመታት አንዴም አልመጣህም? አይ እመጣለሁኝ፣ በጣም በተደጋጋሚ እመጣለሁ። በተለይ ይሄንን ቅርብ ዓመታት በአመት አንዴ ወይ ሁለቴ ኢትዮጵያ ደርሼ እመለሳለሁ። ቅድም እንግዲህ መግቢያችን ላይ እኔ እንደው ራሳችሁን አስተዋውቁ ነበር ያልኩት። አንተ ግን ከስምህ ቀጠል ላደረግክና ባለትዳርና የ5 ልጆች አባት አልክ። በጣም ደስ ይላል። እንዴት ነው እዛ ነው ትዳር የመሰረትከው ስዊድን ስቶክሆልም ወይስ ሀገርህ? ትዳሬ እዚህ ነው ያለው። ያው ከባለቤቴ ጋር አብረን ነው የምንኖረው። ያው መጀመሪያ 2 ልጆች አሉኝ ከትዳር በፊት የነበረ ነው። ይሄኛውን ትዳር ከማግባቴ በፊት ይህንን በሰርግ ነው ያገባሁት ኢትዮጵያ መጥቼ። ያው ከዛ በፊት 2 ልጆች አሉኝ። አሁን ደግሞ የ3 ልጆች አብረውኝ የሚኖሩት 3 ልጆች ነው አሉኝ እና ይሄ ነው ያለው ሁኔታ። በጣም ጥሩ። እሺ ቢኒያም አንተስ እንዴት ነው? እኔም እዚሁ ነው ትዳር የመሰረትኩት፣ እዚሁ ስቶክሆልም ስዊድን መሀል ስቶክሆልም የተገናኘ ነው። እዚሁ ተቀባን። አይገስ አሁን የተወሰነ ዓመት ኖራል። እንግዲህ ልጆች የራሱ 9 ዓመትና 7 ዓመት ሆኗቸዋል። ቀላል ሰው አይደለሁም ማለት ነው። መሀል ስቶክሆልምን ያገኘሃት? በጣም ደስ ይላል። መሀል ስቶክሆልም ሴንትራል ስቴሽን የሚባል ቦታ። ኦኬ። ብዙ ጊዜ እኔ ያው ባለታሪኮችን መጠየቅ ስጠይቅ በጣም ከሚያስደስቱኝ ጥያቄዎች እንግዲህ የመጀመሪያ ግንኙነታቸው የመጀመሪያ እይታው እንዴት ተፈጠረ የምትለው ፓርት በጣም ደስ ይላል አይደል? የብዙዎች ሚሞሪ ነው ብዬ አስባለሁ። ስፔሻሊ ትዳር ላይ ላሉም ሪሌሽንሺፕ ላይ ላሉም ያቺ የመጀመሪያ ሞመንት እንትን ታደርግ። ያንተ ለየት የሚያደርገው እንግዲህ መሀል ስቶክሆልም ላይ ትሬን ስቴሽን ላይ ነው። ኦኬ ነው ያልከኝ? አይ ያልከኝ ስለመሰለኝ ነው። ልክ ነው። ትሬን ስቴሽን ነው። እንትኑ ካልኩህ መሀል ከተማ መሀል ስቶክሆልም ሴንትራል ስቴሽን የሚባል ቦታ አለ እና እዛ ሴንትራል ስቴሽን ወደ ተለያየ ቦታ ትሬኖች የሚበታተኑበት በተለያየ አቅጣጫ የሚሄዱበት አካባቢ ነው እና እዛ አካባቢ ባለቤቴ ቆማ ስልክ እያወራች፣ እኔ ደግሞ ሌላ ትሬን ለመያዝ ስቴሩን እንደዚህ እየወረድኩኝ እሷ ቆማ ስልክ እያወራች ያየዋት። ከዛ አንዳንዴ ያው እንግዲህ የእህልዋ የሚባለው እግዚአብሔር ሲያገናኝ የሚባለው ምናምን በትክክል ሰርቶ ልክ ከላይ ደረጃውን ስወርድ አየኋት። ቀጥታ ይችማ ሚስቴ ነች ነው ያልኩት። ብዙ ጊዜ እዚህ የምንስቅበት ነገር ነውና እንግዲህ ወደኋላ ስናወራ እነግርሃለሁ። በጣም 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 ደስ ይላል። አስታውሳለሁ አንድ ሰው እንደዚህ ብሎኝ ያውቃል። እኔ ኦልሞስት በትዳር ወደ 20 ዓመት እንደዛ የኖረ ሰው ነው እና ባለቤቴን እንዳየዋት ነው እንደማገባት እርግጠኛ የሆንኩት ብሎ ነበርና እኔ ግን ይሄ ስሜት እንዴት ይመጣል? አንቺ ሚስቴን ስትል እንደው ከየሷ ምላሽ ምን ይሆናል? እንደዚህ አይነት ነገሮች አላስፈሩህም? ያኔ እንደዛ ስታስብ እውነት ለመናገር ምንም እንትን አላልኩ ማለት አየዋት ስቴሽን ነው ብያለሁ። እንግዲህ ከዛ ያው ከብዙ አብዛኛው የስዊድን ሀገር ነው። ኦልሞስት ከ8 ማለት 80% ነጮች ናቸው ነው አብዛኛው የሚበዛው። ከዛ ውስጥ አንድ ሀበሻ ሊያውም በጣም አይቻት ከዛ ቀጥታ ሄድኩኝና ዙሪያው አካባቢ ቆምኩኝ ማለት ነው እና እሷ በዙሪያዋ እንዳለው ገባት። ከዛ በኋላ ያው ጠበቅኩኝ። ስልክ እያወራች ነበር። ስልኩን አቋርጣ አወራችኝ። ከዛ እንደው ትባቲ ኖሮ በቃ ራሴ ተቀብዬሽ ስልኩን ዘግቼው አውርተን ምናምን ብዬ ቀለድኩኝ ምናምን። በዛው ግንኙነቱ ተጀመረ ማለት ነው። እንደዚህ ነው። በቃ በጣም የሚገርም ነው ማለት እውነት ለመናገር እንደው የእውነት ካወራን የሚገርምህ በሰዓቱ ምንም ለእንደዛ ለግንኙነት ለማግባት ምናምን ዝግጁ የሆንኩበት እንኳን ጊዜ አልነበረም። ግን እግዚአብሔር ነው የሰውን ሕይወት የሚሰራው። እግዚአብሔር የፈቀደው ነው የሚሆነው በሰው ሕይወት ላይ እና በዛ ሰዓት ላይ ከዛ በፊትም እንደዛ አድርጌ አላውቅም። ቱ ቢ ኦነስት ነው
እና ቀጥታ ሄጄ ያናገርኳት። ከዛ ተገናኘን። ያው ሶሻል ሚዲያ ተቀያየረን፣ ማውራት ጀመርን። እንደዛ እያለ ነው እግዚአብሔር የፈቀደው ሆኖ በጣም እግዚአብሔር ጥሩ ህይወትን የሰጠን በጣም በጣም ደስ ይላል። እንግዲህ እግዚአብሔር ሲፈቅድ ደግሞ በጋራ እንደማገኛችሁ ተስፋ አደርጋለሁ። ሚሊ ወደ አንተ ልምጣ። እስኪ ተመሳሳይ ጥያቄ እንዴት ነበረ? ያው ስለ አሁኑ ትዳርክ ነው ማውራት የምንችለው እና እንዴት ነበር የተገናኛችሁት? በምን አጋጣሚ ነበር? ያንተስ እዛው መሀል አደባባይ ስቶክሆልም ነው ወይስ ወጣ ብለህ ነው ወደዚህ? የሚገርምህ የኔ ኢትዮጵያ ነው። ኧረ እባክህ። ኦኬ። ኢትዮጵያ መጣውና ባህር ዳር አንድ ፕሮግራም ነበርና እንደው ጠዋት ሄጄ ማታ ልመለስ ወደ ፕሮግራሙ ሄድኩኝ ማለት ነው። የግድ መሄድ ስለነበረብኝ እና ደርሶ መልስ ትኬት ነው ቆርጬ ሄድኩት እና እዛ ፕሮግራሙ ላይ ባለቤቴ እንትን ነች፣ አስተናጋጅ ነች። በቃ ፕሮግራሙን የምትመራው እሷ ነች እና በጣም አክቲቭ ነች እና በጣም ተገርሜ አያት ነበር እና መጨረሻ ላይ ያው መሄድ አለብኝ ምናምን ስል አትሄድም አለች። አትሄድም ደግሞ እኮ አንተዋወቅም፣ የዛን ዕለት ነው በስምም አንተዋወቅም በምንም ብቻ ባለ ፕሮግራሙ አለች፣ እንግዳዬ ነው አስተናግጂው ምናምን ብላታለች። እዚህ ባህር ዳር መጣህ ነገ ጀልባ ምናምን ሳትሄድ አትሄድም አለችኝ። አሳደሩኝ በቃ ያለ ፕላኔ አደርኩኝ። ኦኬ እሺ አድሬ ነገ ሄዳለሁ በጠዋት እላለሁ ነው ጀልባ መሄድ አለብህ ጣናን ማየት አለብህ ተባልኩኝ ምናምን። ከዛ ኦኬ እሺ ብዬ ያለ ፕላኔ አደርኩኝ ዋልኩኝ፣ ማታ ተመለስኩኝ ማለት ነው። እና በዛ መሀል ስልክ ተቀያየርን፣ መግባባት ተፈጠረ። ከዛ መደዋወል ተጀመረ። ያው እሷም ተመሳሳይ ፊሊንግ ነበራት ይመስለኛል እና በጣም የሚገርምህ እስከዛ ድረስ እኔ ምንም ሀሳብ አልነበረኝም። እንደው በጣም የሚያስቅ ነገር ከሆነ በምን ወደድካት ብትለኝ ልክ ወደ ጀልባ ልንሄድ ስንወጣ ነጭ ቲሸርት ለብሳለች እና ወጥ ነክቶታል እዚህ ጋር የሆነ ቦታ ላይ እና አብሮን የሚሄደው ልጅ ልብስሽ ቲሸርትሽን ቀይሪ ምናምን ነገር አላት። አየችውና አይ እንሂድ አለች። በጣም ነው የገረመኝ። ብዙ ሴቶች ላይ አታይም እንዲህ አይነት ኮንፊደንስ። የሆነች ትንሽ ነገር ሲያዩ በጣም ተጨናንቀው ቀይረው ምናምን ነው የሚሄዱትና ያኔ በቃ ኦኬ የኔ ሚስት መሆን ያለባት እሷ ነች ብዬ እኔ እዛው አሰብኩኝ ማለት ነው። እና በዛ ተጀምሮ ያው በጣም በጥሩ ግንኙነት በሚገርም ሰርግ ባህር ዳር ነበረ ሰርጋችን። ምናልባት ወደፊት በሚዲያም ልታዩት ትችላላችሁ። በጣም ቆንጆና የሚያስደንቅ ባህላዊ ሰርግ ነበር የነበረን እና እስካሁንም ጥሩ የሆነ እንትን ያለን ደስ ብሎኛል። ደስተኛ ነኝ። በጣም ደስ ይላል። ኑሮ እንዴት ነው ታዲያ በስዊድን? እንግዲህ በተለይ 18 ዓመት ቀላል አይደለም። የቢኒያምም ኦልሞስት ከዛ ያልተናነሰ ነው እና እንደው ቻሌንጁ ምንድን ነው? በተለይ ወጣ ብሎ ሲኖር ከሀገር ራቅ ተብሎ ሲኖር ቻሌንጅ ምንድን ነው? ይሄን ለሚያዩትም በተለይ እንደዎችን መልሳችሁልኝ ብንቀጥል ደስ ይለኛል። ምን ቻሌንጅ አለ? ቻሌንጅማ በጣም ብዙ ቻሌንጅ ያው ከቤተሰብ ጋር አለመሆን የሚለው ራሱ የመጀመሪያ ትልቅ ቻሌንጅ ነው። በቃ እኔ ሰው ቢሳካለት እና እንትን ቢል በተወለደበት ባደገበት ቦታ ተባርኮ ተሳክቶለት ሁሉ ነገር ሆኖለት ቢኖር የመጀመሪያ ለሰው ልጅ የምመኘው ሁሉ ምርጫ ነው። ግን ደግሞ ያው የተሻለ ህይወት ፍለጋ በተለያየ መንገድ ሰው ከሀገሩ ይወጣል ነው። በትምህርት፣ በስራ፣ በተለያየ መንገድ፣ በጋብቻ በተለያየ መንገድ ከሀገር ይወጣል እና ከወጣ በኋላ ግን ብዙ አይነት ቻለንጆች አሉኝ ነው። የመጀመሪያ ለምሳሌ ሀገራችን ሆነን የምናስበው ውጭ ሀገር ሄድክ በቃ ህይወት በአንድ የተቀየረው ተብሎ ነው የሚታሰበው አይደል? መውጣቱ ብቻ እንደ ትልቅ ሰክሰስ ነው የሚታሰበው። ግን መተህ ለምሳሌ ስዊድን ሀገር መተህ በጣም ቆንጆ ሀገር ነው። ምንም ኮምፕሌን የምታደርግበት ሀገር አይደለም። በጣም የምወደው በጣም ደስተኛ የሆንኩበት ሀገር ነው። ግን ደግሞ ለብዙ ሰው እንደመጣ ቀጥታ ስራ የምትጀምርበት አይደለም። ምክንያቱም የነሱን ቋንቋ መማር አለብህ። ቋንቋ ደግሞ የመማር ችሎታ ከሰው ሰው ይለያል። ጊዜ ወስዳል። አንዳንድ ሰው ደግሞ መጥቶ የዚህ ሀገር የመኖሪያ ፈቃድ እስከሚገኝ ድረስ ያለው ቻሌንጅ ራሱ በጣም ቀላል አይደለም። ብዙዎች በተለያየ መንገድ ያልፋሉ እና
ብዙ ቻሌንጅ አለው። መተህ ቋንቋውን ተምረህ ሲስተሙን አንደርስታንድ አድርገህ ስራ ገብተህ ስቴብል የሆነ ነገር ውስጥ ስትገባ ድረስ ብዙ ቻሌንጆች አሉት። አገር ከመናፈቅ አገር ከቤተሰብ ከመለየት ባሻገር ዴይ ቱ ዴይ ህይወት ላይ ብዙ የምትላቸው ቻሌንጆች አሉ ነው። የሰው ሀገር መሆኑ ራሱ ሁሌ ቢሎንጊንግነስ የሚለውን ያንን ነገር አተህ መኖር ቀላል ስሜት አይደለም። ያንን የሚያውቀው በተለያየ የስራ አጋጣሚ የተለያየ ነው መውጣት መውረድ ውስጥ የሚገጥማውት ቻለንጆች አሉ እና እነሱ ላይ ያስተውለዋል ብዬ አስባለሁ ብዙ ሰው። ሚሊ እንደው እዚህ ላይ ተጨማሪ ላድርግ ቢኒ። ሁሌ የሚገርመኝ ነገር አለ። እኛ ያው አበሾች ታውቃለህ፣ ከቤተሰብ መርዳት በቃ ውጭ ሀገር የወጣ ሰው የሆነ ኃላፊነት ይዞ ነው የሚመጣው። ብቻውን አይመጣም። የራሱ ኑሮ ሊኖር አይመጣም። እና ቅድም ቢኒ የገለጻቸው ቻሌንጆች እንዳሉ ሆነው ደግሞ ከሱ የሚጠበቁ ነገሮች አሉ። ከሱ የሚጠበቁ ነገሮችን ለማሟላት ኦልሬዲ ወይ እዚህ አይደለም ወይ ሀገር ቤት አይደለም፣ ሁለቱም ጋር ነው ያለው። እዚህ ሰርቶ እዛ ነው የሚያስበው። እና በተለይ ደግሞ ሴቶች እህቶቻችን ላይ ያለ ትልቅ ቻሌንጅ ሁሌ እኔ እንደውም አዲስ የመጡ ሴት እህቶቻችንን ባገኘኋቸው ቁጥር እምለው ነገር አለ። የራሳቸውን ላይፍ አብረው ማስኬድ አለባቸው የሚል እምነት አለኝ። ማለት ቶሎ የማግባት ቶሎ የመውለድ ምናምን ነገር በጣም አስፈላጊ ነው። ምክንያቱም እነሱ እዚህ ሲመጡ እንዳልኩ አሳይመንት ይዘው ነው የሚመጡት። ወንድሜን ላስተምር፣ እህቴን ላምጣ፣ ለእናቴ ቤት ልስራ፣ እንዲህ እየተባለ ሳታስበው ጊዜው የለም። ለምሳሌ አንድ ሰው ከእድሜው ላይ 6፣ 7፣ 10 ዓመት ሲነሳ ከዛ በኋላ 10 ዓመት ጨምሮ ነው ያለው። ይሄ ሴት ልጅ ላይ ሲሆን ደግሞ በጣም ከባድ ነው። በ30 ዓመቷ የመጣች ሴት 40 ዓመቷ ይሞላል ማለት ነው። በ25 ዓመት የመጣች እንደዛ ይሆናል። እና ወደ ራሷ ስትመለስ ደግሞ ብዙ ነገሮች እዚህ ስቴብል አትሆንም። ወንድም ላይ አለ ይሄ። እዛ ያለውን ጨርሶ ወደዚህ ሲመለስ እንደ አዲስ ነው የሚጀምረው ህይወት፣ ለራሴ ላስብ ብሎ። ከዛ ደግሞ እዛ ያስለመደውም ነገር የሚፈጥርበት ተጽዕኖ አለ እና በጣም ቻሌንጂንግ የሆነ ላይፍ ነው የሚኖረው። የግል ላይፍን አትኖርም። ከጀርባ ብዙ ኃላፊነቶች ይዘህ ስለምትመጣ ያሰብከውን ያህልም ወደፊት መሄድ አትችልም። እዚህ የምትሰራውን ስራ፣ እዚህ የምታገኘውን ገቢ እዚህ ራስ ላይ ኢንቨስት የምታደርግ ከሆነ ኦኬ። በተወሰነ ደረጃ ቤተሰብ ያላቸው ቀድመው በጣም በልጅነት የመጡ ሰዎች ምናምን በተወሰነ ደረጃ የተሻለ እድል ይገጥማቸዋል። ግን ቆይተው የመጡ ከዛ በኋላ ደግሞ ብዙ ኃላፊነት ያለባቸው ሰዎች ሁለቱን ለማጣጣም በጣም ከባድና የራስን ህይወት በጣም ወደኋላ የሚያስቀር አይነት ቻሌንጅ አለ ብዬ ያስባለሁ። እና ሁሌ ነው የሚገርመኝ። ትልቅ ነገር ነው በነገራችን ላይ ወይ ቢኒ? እሺ ከቪዛ ማለት እንግዲህ የመጀመሪያ ቪዛ ሲያገኝ ራሱ ሰው ቤተሰቡን ብቻ አይደለም እኮ የሰፈር ሰው ሁሉ ነው አይዟችሁ ይለዋል። ከዛ ይጀምራል ቻሌንጁ። በቃ ሊሄድ ነው ምናምን ሲባል በቃ እንደዚህ ነው እና በቃ አደራህን ነው የሚለው የሰፈር ሰው፣ ጎረቤት፣ የምታውቀው ሰው ምናምን ሁሉ እና የዛን ሁሉ አደራ ኃላፊነት ተሸክሞ ነው የመጣው። እንደውም አንድ ሰው በቅርብ ሲናገር እንደ ሰዎች ሼር አድርገው ላይ ነበር ሶሻል ሚዲያ ላይ እና በተለይ አውሮፓም አሜሪካም ያላችሁ ከሀገር ውጭ ያላችሁ ሰዎች የምትኖሩበት ላይ ፎከስ አድርጉ ምናምን የሚል መልእክት ያለው እንትን ብሎ በጣም ይሄ ለሁሉም ነው በጣም ብዬ እያስተዋልኩኝ ነበረ። ምክንያቱም ብዙ ጊዜ እግሩን አንድ ቦታ ተክሎ አይኖርም። እሱ ራሱ አንድ ትልቅ ቻሌንጅ ነው። ለምሳሌ አገር ቤት የሚያስበው ስራ አለ፣ እዚህ ማድረግ የሚፈልገው ነገር አለ። ስለዚህ እዚህ ያለውን አፌክት ያደርግበታል፣ እዛ መመላለስ ይሆናል ምናምን እና ብዙ ነገሮችን አፌክት ያደርገዋል። ያ ራሱ ትልቅ ቻሌንጅ ነው በጣም። አዎ እንዳልከው እንግዲህ ብዙዎችም የሚያነሱት ነው ይሄ። በተለይ ራስን ሰክሪፋይ ማድረግ ለቤተሰብ፣ ለወዳጅ፣ ለዘመድ በቃ በዙሪያ ላሉ ለእህት ለወንድም ብለው ብዙ ዓመታቸውን እንግዲህ ብዙ የእድሜያቸውን ጊዜ በስደት ያሳልፋሉ። ከዛ በኋላ እንግዲህ ለነገሮችም በቃ ይሄ በተለይ ይሄ ማግባት፣ ቤተሰብ መመስረት፣ መውለድ የሚባለውን ነገር ይዘነጉትና ወደዛ ወደ ረፈደው ጊዜ ላይ ሲሄዱ ካለ ምርጫ ይሄ ምንድን ነው የሚባለው በቃ የግድ ሲሆንብህ የምታደርገው አይነት ነገር ውስጥ ሲገቡ ብዙዎች እናስተውላለን። እህት ወንድሞቻችን እንደዛ
ይነግሩናል ብዙ ጊዜ እና ጥሩ ትምህርት ነው፣ ጥሩ ተሞክሮ ነው፣ ጥሩ ሀሳብ ነው ሼር ያደረጋችሁት ብዬ አስባለሁ። ሁሉንም ነገር እንደው በተቻለ መጠን ጎን ለጎን ማስኬድ፣ እዚህም ላይ ያሉትን እዛም የራስን ላይፍ በአግባቡ ማስኬድ ተገቢነት እንዳለው እንግዲህ ያው በእናንተ እዛውም ስላላችሁ ጥሩ ማሳያ ነው ብዬ አስባለሁኝ። የእናንተ ትውውቅ መቼ ነው? የሁለታችሁ ጓደኝነት እንዴት ነው? በጣም የሚገርም ነው። ኦልሞስት ከመጣን ጊዜ ጀምሮ 2009 በአውሮፓ አቆጣጠር ጀምሮ እንተዋወቃለን እና በጣም በብዙ ጉዳዮች ላይ የምንግባባ፣ ተጠፋፍተንም ስንገናኝ ከቆምንበት የምንጀምር ጓደኛሞች ነን። እኔ ምን እላለሁ መሰለህ፣ ላይክ አንዳንድ ጊዜ እግዚአብሔር ስጦታ የመጀመሪያ የሚሰጥ ስጦታ ሰው ነው ብዬ አስባለሁ ነው። ቫሊዩ ተመሳሳይ ቫሊዩ ያለ ተቀራርበ ማውራት የምትችል ተከራክረ ባትስማማ እንኳን ነው ከዛ ልዩነትን ከሆነ ደቂቃ በኋላ እሱ ልዩነትን ትተው ግን ደግሞ በዋናው ሀሳብ ላይ መቀጠል የምትችል አይነት ግንኙነትን ቢልድ ማድረግ ማለት ትልቅ ነገር ነው በጣም እና ለእኔ ከሚሊ ጋር ከተዋወቅን ጊዜ ጀምሮ በተለያዩ ሀገራዊ ጉዳዮች እናወራለን፣ እንከራከራለን፣ እንጨቃጨቃለን። የኔን አቋም እንደዚህ ነው እላለሁ፣ እሱ እንደዚህ ነው ይላል ነው። ከዛም ደግሞ በጣም ነው እንደምታውቀው ብዙ ኢትዮጵያውያን ይመጣሉ እዚህ ሀገር እና በተለያየ ምክንያት የመጡትን ሰዎች በተለያየ ምክንያት ለምሳሌ በቋንቋ ማገዝ ሊሆን ይችላል፣ ጉዳያቸውን ማገዝ ሊሆን ይችላል። በጣም ብዙ ሚሊ እንደ ወንድም ብዙዎችን በብዙ ሺዎች የሚቆጠሩ ኢትዮጵያውያንን በተለያየ እንትን ሀሳብ በመስጠት በመደገፍ ስዊድን ሀገር በጣም ይታወቃል እውነት ለመናገር እና አጠገቤ ስላለም ሳይሆን ከልቤ በጣም ማከብረው ማመሰግነው ሰው ነው በዚህ እንትን። ምክንያቱም ሁልጊዜ ብዙ ጊዜውን ሰዎችን በማገዝ አሳልፏል እና ያ ትልቅ ቫሊዩ አለው። በጣም ትልቅ ቦታ የምሰጠው ማከብረው ሰው ነው። እንግዲህ ጓደኝነትም እንዳልከው እሱም ለዛ ነው ፈገግ ያለው። በተለይ በሰው ሀገር ሲሆን ደግሞ በስደት ማለት በጣም ማውራት እፈልጋለሁ የሚሉኝ ሰዎች አሉ። የሚያወራኝ ሰው አጠገቤ ያለ ሰው የሚረዳኝ በቋንቋዬ በደንብ በቃ የልቤን የምነግረው ሰው አጣሁኝ ይላሉ ብዙ ጊዜ አይደለ? ያው ታውቁታላችሁ ረጅም ሰዓት በስራ ከማሳለፍም አንጻር እና እንደዚህ አይነት ነገር ይሄ በግልጽ የማውራት የልባችሁን የመነጋገር እንደዚህ አይነት ነገሮች አሏችሁ? እንግዲህ ምን ሊቀጥል እውነት ለመናገር በደንብ እናወራለን ከቢኒ ጋር። ቅድም እንዳለው በተለይ ኖርማል በአይዲያዎች ላይ በሀገራዊ ጉዳይ ላይ እንዳለ ሆኖ ፐርሰናሊም የግል ፕሮብሌማችንንም እናወራለን። ለዛ ሶሉሽን በየራሳችን በተቻለ መጠን ለመደጋገፍ እንሞክራለን። ደግሞ ቢኒ በዚህ ደግሞ በጣም ጎበዝ ነው። ሰዎችን የሆነ ሶሉሽን ላይ በመስራት የሆነ ነገር ስትለው ለምን ተፈጠረ አይነት ሳይሆን ምን እናድርግ ላይ ነው የሚያተኩረው እና ያ ይመስለኛል አግባብቶ እስከዛሬ ያቆየን። በጣም ጥሩ። እንግዲህ በዚህ በጓደኝነት እንትናችሁ ውስጥ ህይወታችሁ ውስጥ ደግሞ አሁን ለአንድ ሀሳብ ይዛችሁ መጥታችኋል። በተለይ አፎርድ ማድረግ የማይችሉ የደሃ ቤተሰብ ልጆች ግን በትምህርት በጣም ጎበዝ የሆኑ የተሻለ ትምህርት የሚገባቸው የተሻለ ትምህርት ማግኘት ያለባቸው ግን ያንን ነገር ማድረግ በተለይ ከሀገር ወጥተው በመማር ለማይችሉት ደግሞ እንግዲህ የተሻለ ነገርን ክሬት አድርገናል ብላችሁኝ ነበረ እና እስቲ አጠር አድርጋችሁ ንገሩኝ እሱ። መልካም እንግዲህ ይሄ አሁን ራሱ ከኛ ጋም የተገናኘ ነው ብዬ አስባለሁ። ከረጅም ጊዜ የቆየ ሀሳብ ነው። እኔ ይህንን ሀሳብ ከ13 ከ14 ዓመት በፊት መሀል ከተማ አካባቢ ተገናኝተን ቁጭ ብለን በሀሳብ ደረጃ ያወራነው ሀሳብ ነው። ምንድን ነው ከኢትዮጵያ ብዙ ተማሪዎች ይመጣሉ በትምህርት ወደ ስዊድን ሀገር እና
በስዊድን ሀገር መጥተው በትምህርት ከመጡ በኋላ ግን አንደኛ ሲመጡ በቂ ፋይናንስ ሳይኖራቸው ነው የሚመጡት እድሉን ለመጠቀም ብለው። ከዛ ከመጡ በኋላ ስራ አግኝቼ ስራ ሰርቼ እኖራለሁ ምናምን ብለው ያስባሉ። እና ስራ እንደሚባለው በቀላል አይደለም ቶሎ ማግኘት ምናምን። ምክንያቱም ቋንቋ መማር አለባቸው። የተለያየ እንትኖስ ኮኔክሽን ያስፈልግሃል። ስራ በሰው ነው የሚገኘው እንደምታውቀው ነው። እና ያንን እንትን ያያገኙም እና ተማሪዎች ናቸው። የተማሪ ኑሮ ውስጥ ነው የሚኖሩት። ከዛ መጥተው ብዙ ይቸገራሉ። እና ያንን በጣም እናውቃለን እኛም ስላለፍንበት በተለያየ መንገድ ማለት ነው። እና ያንን ዲስከስ ስናደርግ ምን ማድረግ ይቻላል፣ እንደዚህ እኮ ብናደርግ ነው ኢትዮጵያውያን ብንተባበር፣ አብረን ብንሆን፣ ብንሰራ፣ የሆነ መንገዶች ብንፈጠር ብዙ ተማሪዎችን መደገፍ እንችላለን የሚል ሀሳብ ነበረ። እና እኔ የማውቃቸው ተማሪዎች በትክክል ጓደኛ የሆኑ ሰዎች ውጭ ያደሩ አውቃለሁ ነው፣ ጎዳና ላይ ማለት ነው ተማሪ ሆነው መጥተው ተቸግረው የቤት ኪራይ የሚከፍሉት አጥተው ውጭ ያደሩ ጎዳና ያደሩት ደረጃ አውቃለሁ። የትምህርት እንትናቸው ቪዛቸው ሁሉ ነገር ተበላሽቶባቸው ከአቅም በላይ በሆነ ችግር ውስጥ ሆነው እጅ ሰጥተው ኢቭን ራሳቸውን ያጠፉ ተማሪዎችም አውቃለሁ። እና ይሄ ሁሉ ፔይን ለምንድን ነው ብለህ ስታስብ እኛ ብዙ ነን ኢትዮጵያውያን ነው እንደ ህዝብ ራሱ ካሰብከው 130 ሚሊዮን ነን። እዚህም ሀገር ያለ ነው በጣም በቁጥር ትንሽ ነን የሚባል አይደለም ነው። በቁጥር ካልተሳሳትን 40 ሺህ ይባላል። ከ40 ሺህ በላይ ኢትዮጵያዊ አለ ለምሳሌ ይባላል ስዊድን ሀገር። እና ኢንፎርማሊ ከተር ካለው ጋር ሲደመር እንግዲህ አይ ቲንክ ደፍሬ እንትን ባልልም እርግጠኛ ሆኜ ባልልም ከዛ በላይ እስከ 70 ሺህ ድረስ ኢትዮጵያዊ ያለ የሚል እንትን አለ። እና ይሄ ሁሉ ሰው እያለ በቀላሉ መተባበር ቢቻል እድሎችን ብንፈጥር ብዙ ተማሪዎችን መርዳት እንችላለን። አይደለም እዚህ የመጡትን መርዳት ከዛ ራሱ እንዲመጡ አድርገን የተማሪዎችን እድል ሰጥተን ተማሪዎችን አወዳድረን ደግፈን እዚህ ተምረው የስራ እድል ካገኙ ሰየው፣ ካላገኙም ደግሞ የሚያገኙትን እውቀትና ክህሎት ይዘው ሀገራቸው ሄደው ሀገራቸውን፣ ህዝባቸውን፣ ማህበረሰባቸውን የሚጠቅሙ ሰዎች መሆን ይችላሉ። ኢንተርናሽናል ኮምፒተንሳቸው ይጨምራል፣ ተወዳዳሪ መሆን ይችላሉ። እና ያንን ማድረግ እንችላለን የሚል ሀሳብ ነበር። እና እንደ ሀሳብ ለብዙ ጊዜ ስናንሸራሽረው የቆየነው ነገር ነበረ። ከዛ በኋላ ከ2 ከ3 ዓመት በኋላ ጀምረን መናገር ጀምረን ኢትዮጵያም ያሉ እዚህም ያሉ ሰዎች ጋር ማውራት ምናምን ጀምረና ለምን እንደ አንድ ስኮላርሺፕ ተቋም ብለን አቋቁመ ነው ቡና ስኮላርሺፕ ብለን ስያሜ እንስጠው ብለን ወሰንና ከዛ በኋላ ለኢትዮጵያውያን ስኮላርሺፕ እንሰጣለን። ያንን ደግሞ የምናደርገው እዚህ ካሉ ተቋማት፣ ግለሰቦች፣ ድርጅቶች ኢትዮጵያውያን፣ ኤርትራውያን እዚህ ያሉ ሰዎችን አነጋግረን ከነሱ የተወሰነ ፈንድሬዝ አድርገን ያንን ፈንድሬዝ የምናደርገውን በየአመቱ ተማሪዎችን ስኮላርሺፕ እንሰጥበት። ኢትዮጵያ የኛ ዓላማ የግድ እዚህ ማምጣት ብቻ አይደለም ነው። ለምሳሌ እዚህ እንዲመጡ ብለን እኛ ቪዛ ሰጥተናቸው ቪዛ ባያገኙ ኢትዮጵያ ደግሞ ማስተርሳቸውን ፒኤችዲያቸውን መማር የሚችሉበትን እንደዚህ አይነት መንገዶች መፍጠር አለብን የሚል ሀሳብ ነበረን። እና እንደዛ ብለን አይ ቲንክ 2024 ጀምሮ እንቅስቃሴ ጀመርን። 2025 ላይ ቡና ስኮላርሺፕን መሰረትን ማለት ነው። እና ተመስርተን እንግዲህ ኢትዮጵያም አባሎች አሉን፣ እዚህም አባሎች አሉን። ሁሉም በጣም ደስ የሚለው ሁሉም ብዙ ሰዎች ተባብረው እድል ፈጥረውላቸው ፒኤችዲ የተማሩ 3-4 አሉ፣ ዶክተሮች አሉ። እኛ ደግሞ ሀሳቡን በማምጣት እነሱን በማሰባሰብ ደግሞ የሰራ ነው እና ዋናውን እንትን ቴኬር ያደረግን ያለ ነው እኔና ሚሊ ያለን። ቤዚክሊ ሀሳቡ ለመጀመሪያ ጊዜ ስኮላርሺፕ የሚሰጥ አቅም ለሌላቸውን ኢኮኖሚካሊ ድጋፍ የሚያስፈልጋቸውን ተማሪዎች ስፖንሰር የሚያደርግ አካዳሚክ ፐርፎርማንሳቸው ጥሩ የሆኑ ኢትዮጵያውያንን የሚደግፍ ኢትዮጵያዊ ተቋም መስርተናል ማለት ነው። ያም ደግሞ ቡና ስኮላርሺፕ ይባላል። ምንድነው ተማሪዎች ምንድነው የሚጠበቅባቸው? ለምሳሌ ይህን የሚመለከት ተማሪ ሊኖር ይችላል ጎበዝ የሆነ ለምሳሌ መስፈርቱ ምንድነው? ከነሱ የሚጠበቀው ምንድነው? መስፈርቱ ምን መሰለ? ያው አንድ ሰው የከፍተኛ ትምህርት ተቋም ለመማር የሚያስፈልግ ውጤት አለ። እሱ ውጤት ያስፈልጋል። የመጀመሪያው ነው እሱ። ከዛ በኋላ የግድ ቶፕ መሆንም የለበትም። አሁን እኛ መስፈር የምንፈልገውም ደግሞ ይሄ ስኮላርሺፕ የሚባለው በጣም በቃ 4 ለዘጋ 3.8 ምናምን ላመጣ ብቻ እንዳልሆነም ማሳየት እንፈልጋለን። የሚታዩ የተለያዩ ነገሮች አሉ ስኮላርሺፕ ለማግኘት። የመጀመሪያው ውጤት ነው። የማለፊያ ውጤት ያስፈልጋል። ሁለተኛ በብዙ ስኮላርሺፕ እኛን ብቻ አይደለም
ቡና ስኮላርሺፕ ብቻ ሳይሆን ሌሎችም አሁን ስዊዲሽ ኢንስቲትዩት የሚባል ስኮላርሺፕ የሚሰጥ ተቋም አለ። የስዊድን የመንግስት የሚሆን ስኮላርሺፕ ተቋም። እነሱም ቢሆኑ ከፍተኛ ውጤት የራሱ የሆነ ፐርሰንት አለው። ከዛ ኮሚኒቲ ኮንትሪቢሽን አለ፣ የስራ ልምድ አለ፣ ሞቲቬሽናል ሌተር አለ፣ ኢንተርቪው አለ። እነዚህን ደማምረን ነው አወዳድረን ውጤቱን አዋርድ የምናደርገው ማለት ነው። ስለዚህ አንድ ሰው ለዩኒቨርሲቲ የሚያበቃ ውጤት ያስፈልገዋል፣ ወይም ለማስተርስ የሚያስቀጥል ወይም ፒኤችዲውን የሚያስቀጥል ማለት ነው። ከዛ ደግሞ ተጨማሪ ምንድነው በእኛ ኮንቴክስት ቡና ስኮላርሺፕ ይህን ሁሉ አሟልቶ አሁን እኛ ትምህርቱን አንሰጥም፣ እንደ ኤጀንሲ አይደለንም፣ ቪዛ እናሰጥም። እኛ የምናደርገው የኢኮኖሚ ድጋፍ ነው። ስለዚህ አመልክቶ እኛ በሶሻል ሚዲያችን እንዴት ማመልከት እንዳለባቸው መረጃ እንሰጣቸዋለን። በራሳቸው መንገድ አመልክተው አድሚሽን ማግኘት አለባቸው። የሆነ ዩኒቨርሲቲ አክሴፕት ሊያደርጋቸው ይገባል፣ እኛ ጋር ተወዳድረው አሸናፊ ለመሆን ማለት ነው። ስለዚህ ዩኒቨርሲቲውን የሚያመለክቱት ራሳቸው ናቸው። ግን እንዴት እንደሚያመለክቱ እኛ ያለንን መረጃ የምናውቀውን፣ ለምሳሌ የስዊድንን እናውቃለን በደንብ። የስዊድንን መረጃ እንዴት ዶክመንት ማስገባት እንዳለባቸው፣ መቼ አፕሊኬሽን እንደሚከፈት፣ መቼ እንደሚዘጋ፣ ዶክመንት መቼ መላክ እንዳለባቸው፣ ምን አይነት ዶክመንት መላክ እንዳለባቸው ቪዲዮ ሰርተን በላይቭም እንዲሁ ቪዲዮ ሰርተንም ሶሻል ሚዲያችን ላይ ያስቀምጠናል። ያንን አይተው ያመለክታሉ። ልክ ዩኒቨርሲቲው ሲቀበላቸው እኛ ጋርም ተመዝግበው ስለሆነ ያንን እኛ ጋር ሰሚት ያደርጋሉ ዩኒቨርሲቲ አድሚሽኑን። ከዛ በኋላ ውድድር ውስጥ ኢሊጂብል ይሆናሉ ማለት ነው። ስለዚህ አሁን እንደተረዳሁት አንድ ተማሪ ለምሳሌ በግሉ ስኮላሩን ይሞክርና ከዛ በኋላ ልክ ዩኒቨርሲቲውን ሲሳካለት አሁን ቅድም ቢኒያም እንዳለው ለምሳሌ እዛ ከሄደ በኋላ የሚገጥሙት ችግሮች እንዳይገጥሙት ፋይናንሻሊም እናንተ ታግዙታላችሁ። ሰው እዛ ሄዶ ምንም አይነት ችግር አይገጥመውም ማለት ነው። ይሄን ለማቃለል ነው ማለት ነው። ግን አመራረጡ ላይ ለምሳሌ እናንተ ላይክ አሁን አንድ ተማሪዎች ያመለክታሉ እንበል፣ አንድ 10 ተማሪ 20 ተማሪ ያመለከተ እንበል እና ሁሉም በየራሱ ነው የሚያመለክተው አይደለ? ከዛ ካመለከቱ በኋላ እናንተ የመምረጥ ሂደቱ ላይ ላይክ እንዴት ነው ፌርነሱ እንዴት ነው? ዝም ብሎ የሆነን ሰው ሰሌክት ማድረግ ነው ወይንስ ሌሎች ክራይቴሪያዎች ይኖሯቸዋል? በጣም ጥሩ። እኔ የተወሰነ በዚህ ላይ ምንድነው መሰለህ፣ በመጀመሪያ ስንነሳኛ ሀሳባችን በጣም ብዙ አቅም ያላቸው ብዙ ኢትዮጵያውያን አሉ ብለን ነው የምናስበው። በጣም በብዙ ሺዎች የሚቆጠሩ በጣም የሚገርም አይግሮ ያላቸው ልጆች አሉ። ለምሳሌ ብለን ብናነሳ እኛ ፕሮግራም ላይ አፕላይ ያደረጉ 394 ተማሪዎች አሉ። ባለፈው በዚህ ዓመት ማለት ነው። እና 394ቱን ብታወዳድር 394ቱን ስኮላርሺፕ ብትሰጣቸው የምትኮራባቸው ልጆች ናቸው። የሚገርም ውጤት ያላቸው ናቸው። አወዳድረ ይሄንን ከዚህኛው እንዴት ላበላልጥ ምለህ የምትቸገርባቸው ልጆች ናቸው ልጆቹ። ግን ደግሞ የአቅም ሊሚቴሽን ስላለ ምንድነው ማድረግ አለብን? ውድድሩን በጣም ከፍ ማድረግ አለብን። እኛ ለምሳሌ ኤስአይኤስ ኢንስቲትዩት ለምሳሌ ወደ ስዊድን የሚመጡ ልጆች ዘንድሮ 13 ልጆች ሰጥቷል። የስዊድን መንግስት ነው ወደ 500 ሚሊዮን ስዊዲሽ ክሮነር በጀት አለው በየአመቱ የሚባል ትልቅ ተቋም ነው እና ከመላው ዓለም ነው የሚሰበስበው። ከዚህ ውስጥ ለዘንድሮ 13 ልጆች ኢትዮጵያውያን ሰጥቷል። ቡና ስኮላርሺፕ ያን እንደዚህ አይነት አቅም የለውም። በጣም ገና አሁን ቢውልድ ማድረግ ነው እየሰራን ያለ ነው ያንን አቅም። ያንን ካደረግን በኋላ ብዙ ሰዎችን ለመስጠት እናስባለን። አሁን 7 ልጆች ሰጥተናል። እነዚህ 7 ልጆች ስኮላርሺፕ የሰጠናቸው ከነዚህ ሁሉ ከ394ቱ አወዳድረን ነው። የመጀመሪያ እንዳልከው ቀደም ሚሊ እንዳነሳው ውጤታቸውን እናያለን። ለማህበረሰቡ ምን ጠቅመዋል የሚለው እናያለን። ምን የማድረግ ሀሳብ አላቸው የሚለው እናያለን። እነዚህ ልጆች እድል ቢሰጣቸው እድሉን ተጠቅመው ተምረው ተመልሰው ምን ያደርጋሉ የሚለው ትልቅ ነገር ነው ለኛ ማለት ነው። ለምሳሌ ስኮላርሺፕ ኮሚቴ አለን። ያ ስኮላርሺፕ ኮሚቴ እያንዳንዱን ነገር ሲያይ ኦኬ ይሄ ልጅ እስካሁን ድረስ ግራጁዌት አድርጎ የመጀመሪያ ዲግሪውን ተምሮ ይሄን ያህል ሰርቷል፣ ለማህበረሰቡ ይሄን ማድረግ ይፈልጋል የሚለው ይታያል። ስብዕናው ይታያል። ለምሳሌ ኮንፍሊክት እንዴት ነው ሶልቭ የሚያደርገው የሚለው ይታያል። እነዚህ አይነት ነገሮች ሁሉ ዲቴይል ይታይና ኢንቴግሪቲ ያለው ቢማር
ራሱን ጠቅሞ ሌሎችን መጥቀም የሚችል ብቁ ኢትዮጵያዊ ነው የሚለውን በብዙ መስፈርት በብዙ ነገሮች ከታየ በኋላ ተወዳድሮ የተሻለው ይመረጣል ማለት ነው። እንዳልኩ ሁሉም ቢሰጣቸው የሚያኮራ ናቸው፣ ግን ከአቅም ሊሚቴሽን አንጻር የምንሰጠው ሊሚትድ ስለሆነ በጣም ውድድሩን ከፍ እናደርጋለን ማለት ነው። ግን ይሄ ደግሞ የሚሆነው ምንድነው አሁን ገና ጀማሪዎች ስለሆንን ቁጥሩ ትንሽ ስለሆነ ነው። በሚቀጥለው ደግሞ እያሰፋን የሁሉም ኢትዮጵያዊ ኢንጌጅመንት ከጨመረ ከሰፋ ተሰሚነቱ ተደራሽነቱ ከሰፋ በቀላሉ ብዙ ሰዎችን መስጠት እንችላለን ብለን እናስባለን። አሁን ባለው ግን የምናስቀምጣቸው እንትኖች ኤክስፒሪየንስ ደግሞ ለምሳሌ ኤስአይ ስኮላርሺፕን ብትወስድ የስዊድን ኢንስቲትዩት ኤክስፒሪየንስ ይጠይቃል። የ3000 ሰዓት የስራ ልምድ ይጠይቃል። እኛ ያን የስራ ልምድ አንጠይቅም ነው። ምክንያቱም የሀገራችን ያለው ሁኔታ እናውቃለን። እኛ ኢትዮጵያውያን ነን። እንደ ኢትዮጵያዊ ሀገራችን ያለው ምንድነው አንድ ሰው ተመርቆ ቀጥታ ቶሎ ስራ ላያገኝ ይችላል። አመት 2 ዓመት ግን 3.98 ይዞ 3 ዓመት ቁጭ ያለ ልጅ አውቃለሁ ነው። ስለዚህ እንደዚህ አይነት ልጅን ኤክስፒሪየንስ ካለመጣ ብለን አንልም ማለት ነው። እኛ ግን እነዚህ በተቀመጠባቸው ሰዓቶች ውስጥ ግን ምን አድርጓል የሚለውን እናያለን። ለአካባቢው ሰው ምን አድርጓል? ይህ ልጅ እድል ተሰጥቶት በኢትዮጵያ መንግስት በኢትዮጵያ አንድ ሀገር ኢትዮጵያ እድል ሰጥተው 3 ዓመት 4 ዓመት 5 ዓመት ተምሯል። ተምሮ ስራ እስኪያገኝ ባለው ጊዜ ውስጥ ምን አድርጓል የሚለውን እናያለን ማለት ነው። በጣም ጥሩ። ስለዚህ እነዚህ ነገሮች ሁሉ ካየን በኋላ ነው ወደ ምርጫው የምንገባው። ከዛ ውስጥ ለምሳሌ አሁን 7 ከሰጠናቸው ውስጥ አንድ ሴት አለች፣ ፒኤችዲ ነው የምትሰራው። አንድ ወንድ ደቡብ አፍሪካ ዩኒቨርሲቲ የሚማር አለ፣ ፒኤችዲ ነው የሚሰራው። 5ቱ ማስተርሳቸውን ነው ለመማር እድል የሰጠናቸው። ከነዛ ውስጥ 3ቱ ኡፕሳላ ዩኒቨርሲቲ፣ አንድ ማልመ፣ አንድ ሉንድ ነው። ከነዚህ ውስጥ እንግዲህ እስካሁን ድረስ ፕሮሰስ እያደረግን ነው። የቪዛቸውን ፕሮሰስ ላይ ናቸው። 2ቱ ኦልሬዲ ሴኪዩር አድርገዋል፣ ቪዛቸው ተሰጥቷቸዋል። ከ5ቱ የ3ቱን ደግሞ ፕሮሰስ እያደረግን ነው። እንግዲህ በጣም እግዚአብሔር ከረዳን 5ቱን መጥተው አብረን እነዚህ እድል አግኝተው ተጠቅመው ለሚቀጥለው ዓመት ደግሞ ለብዙዎች እንድንሰጥ በጣም ተደራሽ ለማድረግ እየሰራን ነው ማለት ነው። በጣም ጥሩ። ስለዚህ ጥሩ እድል ይመስለኛል። እንግዲህ ማንም ሰው ደግሞም ክፍያም አለመጠየቁ ያው ነፃ ሆኖ ይህን እድል ማግኘትም እንግዲህ አሁን እንዳልክ፣ ስለዚህ ምንም የሚከፍሉት ክፍያ የለም ማለት ነው። ከነሱ የሚጠበቅ ከተማሪዎቹ የሚጠበቅ ምንም ነገር የለም። ምንም አይነት ተማሪዎች አካዳሚክ ስኮላርሺፕ ላይ ምንም አይነት ክፍያ የለም። አንድ ፖይንት ላንሳ እዚህ ላይ በጣም ለእኛ በጣም ተችንግ የሆነ ፖይንት ማለት ነው። ኢትዮጵያ ውስጥ አሁን ያለው እንትን ምንድነው? ለምሳሌ ይሄ ከውጭ ሀገር መሄድ ጋራ ከትምህርት ጋር ከስራ ጋር በተገናኙ እንትን ያለው እንትን በጣም የቆሸሸ ነገር አለው፣ ብዙ ያልጠራ ነገር አለው። ለምሳሌ ብለን ብናነሳ አሁን በጣም የምንሰማቸውና የምናዝንባቸውን ነገሮች ላንሳለን። አንድ ሰው በጣም አቅም ኖሮት ብማር የተሻለ ነገር አደርጋለሁ ብሎ ተጨንቆ እድል የሚፈልግ ሰው አሁን እንደዚህ ኤጀንሲ ምናምን ተብሎ ኢትዮጵያ ውስጥ አሉ። እነዚህ ኤጀንሲዎች ምንድነው የሚያደርጉት? አይተህ ከሆነ ገና ለማማከር 200-300 ሺህ ብር ክፈል ይባላል። ቪዛ ደግሞ ስታገኝ ይሄን ያህል ትከፍላለህ ይባላል። እና በጣም እንግዲህ እስካሁን ባለን መረጃ 500-600 ሺህ ብር ይከፍላሉ ገና ፕሮሰሱን ሳያልቅ ምን ሳይል ማለት ነው። በጣም እኛ የምናስበው አንድ የጨነቀው ወንድም ኢትዮጵያዊ እህት ኢትዮጵያዊ ወንድም በተቻለ መጠን በምትችለው መጠን ፌር በሆነ ነገር ሰፖርት ለማድረግ ነው መሞከር ያለበት የሚል አቋም ነው ያለን እኛ። ያንን እንትን ሰፖርት ለማድረግ ያንን ሰው ይህን ያህል ክፈል ብሎ ማስጨነቅ ገና ቪዛ ለማያልቅለት ነገር ብዙዎቹ እኛ በጣም የጻፉልን ብዙ አሉ። እውነት ለመናገር ይህን ያህል ብር ተበላን፣ እነዚህ መጀመሪያ እናንተ ብንሰማ ኖሮ እናንተ ጋር አፕላይ እናደርግ ነበረ፣ ወይም ደግሞ እኛ ጋር ደግሞ ኤጀንሲ መስለናቸው $5,000 አሁን ልክፈላችሁ እንደዚህ ያደርጉልን ምናምን የሚሉም አሉ ነው። እኛ ጋር እንደዚህ አይነት ነገር የለም። እኛ በምንችለው መጠን ፈንድሬዝ አድርገን የተለያዩ ፕሮግራሞችን እያዘጋጀን ኢንጌጂንግ የሆኑ ፕሮግራሞችን እያዘጋጀን ሰው እኛ ጋር እንትን እንዲል ፓርቲሲፔት እንዲያደርግ የኔ ብሎ እንዲሰማው። ምክንያቱም አሁን እኛ ቡና ስኮላርሺፕ የመጀመሪያው ስኮላርሺፕ የሚሰጥ ኢትዮጵያዊ ተቋም ነው ብለናል። በየዓለም ላይ በሚገኙ ዩኒቨርሲቲዎች ሁሉ ኢትዮጵያውያንን ወክሎ እንዲገኝልን እንፈልጋለን፣ እንዲሰፋ እንፈልጋለን። ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ ምንኮራበት እንዲሆን ነው። ዛሬ ይሄን ኢንተርቪው ተመልሰን እግዚአብሔር እድሜ ጤና ከሰጠን ከ10 ዓመት ከ20 ዓመት በኋላ ጥሩ ሆኖ ተመልሰን የምናየው እንዲሆን እንፈልጋለን። ያ ነው የኛ ሀሳብ። ተማሪዎችን ወይም ደግሞ እርዳታ የሚፈልጉትን ማስጨነቅ ሳይሆን አንተ አቅም ካለህ እውነትም ይገባሃል ይሄን እድል ተጠቀም ነው ብለን ማለት ያለብን ብለን ነው የምናስበው። እና ይሄ በጣም ትልቅ ፖይንት ነው ለእኛ። በጣም ጥሩ። በነገራችን ላይ እዚህ ጋር ተጨማሪ ላደርግ እንደው ምናልባት እኛ ስንነሳ ቢኒ እንዳለው ነው። በቃ እኛ ከብዙ ተማሪዎች ጋር አብረን ኖረናል፣ ብዙ ተማሪዎችን እናውቃለን። እዚህ የሚከፍሉትን መስዋዕትነት ለመማር የሚከፍሉት መስዋዕትነት
በጣም 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 ከባድ ነው። እንደምናስበው አይደለም። ለምሳሌ አንድ ተማሪ ለ2 ዓመት ትምህርት ሊማር መጥቶ እዚህ በ2 ዓመት ውስጥ ተምሮ አይጨርስም በኖርማል እንትን። ምክንያቱም መስራት አለበት፣ የቤት ኪራይ መክፈል አለበት፣ ምግቡን መቻል አለበት፣ ለዚህ ደግሞ መስራት አለበት። ሲሰራ ደግሞ ከትምህርቱ ላይ ቀንሶ ነው። ስለዚህ የ1 ዓመት ትምህርት 2 ዓመት፣ የ2 ዓመት ትምህርት 4 ዓመት ነው የሚያደርገው። ምክንያቱም ያንን እንትን ለማድረግ ይሄ አሁን እኛ የሰጠነው እድል በገንዘብ ደረጃ ማናቸውም ምንም አልከፈሉም። እኔ እንዲጠቀስ ፈልጋለሁ። እውነት ለመናገር እስከዛሬ ጠቅሰን አናውቅም። አንድን ሰው እዚህ የቤት ኪራይ ከፍለን ምግቡን ችለን የትራንስፖርት ከፍለን ለማኖር ስታንዳርዱ $1000 በወር። የ1 ዓመት ትምህርት ምን ያህል ነው? ስንት ተማሪ ነው? አሁን እኛ እድል የሰጠነው ወደዚህ የውጭ ሀገሩ ብቻ 5 ተማሪ ነው። እነዚህ 5 ተማሪዎች ቢመጡ ይህን እንከፍልላችኋለን ብለን አግሪመንት ገብተናል። ከነሱ ጋር ተዋውለናል፣ ፈርመንላቸዋል፣ ደብዳቤ ሰጥተናቸዋል። ህጋዊ የሆነ ድርጅት ነው እዚህ ያለ። ስለዚህ እናንተ በህግ የተቋቋማችሁ ተቋም ናችሁ ወይንስ ዝም ብሎ ማህበር ኮሚኒቲ ማህበር ናችሁ? ኖ ህጋዊ ካምፓኒ ነው። ስዊድንም ኢትዮጵያ ቡና ስኮላርሺፕ ጎግል ማድረግ ይቻላል። ስዊድን ያለውን ማየት ይቻላል። ከነ ቢሮችን ከነ ሳሳችን ማየት ይቻላል። በጣም ግልጽ ነው። እዚህ ሀገር ደግሞ ፐብሊክ ነው፣ ሁሉም ፐብሊክ ነው እና ደግሞ አንዲት ሳንቲም ከታሰበለት ዓላማ ውጪ መጠቀም አንችልም እዚህ ሀገር። ምክንያቱም ሁሉም ነገር መንግስት የሚያውቀው ነገር ነው። 10 ሳንቲም ስታወጣ ለምን እንዳወጣሃት ሬጅስተር መደረግ አለባት። ስለዚህ እኛ ይህንን የምናደርገው ገንዘብ ፈንድ ሬዝ አድርገን ነው። ከሰዎች፣ ከተቋማት፣ ከግለሰብ ሰብስበን ነው። የመጀመሪያውን ይህንን እድል ሰጥተናል። ይሄ በጣም ያኮራናል። እኛ እውነት ለመናገር እድለኞች ነን። ባይሳካ እንኳን ከዚህ በላይ እነዚህን ልጆች ማስተማር ከቻለን ለእኛ ትልቅ ለሀገራችን የሆነ ነገር አድርገናል ብለን እናስባለን። ግን ለምንድን ነው አቅም ካለ ሌላው ከተባበረን፣ ኢትዮጵያውያን ብዙ ነን። እኛ በትንሹ እችን ከሰራን ስንተባበር ደግሞ በአመት 7 አይደለም 700 ተማሪ ማስተማር እንችላለን የሚል ትልቅ ዓላማ ይዘን የመጣ ነውና ምናልባት እንደውም የተለየ ብዬ የማስበው እንግዲህ አንድ ሰው አሁን ብዙ ጊዜ እኛም በፕሮግራማችን የሰራናቸው አሉ። ከዚህ በፊት ከውጭ ሀገር ጉዞ ጋር በተያያዙ አሉ። ወደኋላ ዝቅ ብላችሁ ብታያቸው ቪዲዮችን ላይ አሉ እና ምናልባት ለየት ያደርገዋልን ብዬ የማስበው የእናንተን የራሱ ተማሪው ይፈልጋል የሚማርበትን ትምህርት ቤት ስዊድን ከሆነ ስዊድን፣ ሌላም ሀገር ይችላል ይመስለኛል አይደል? አሁን እንዳላችሁኝ ከሆነ ስለዚህ ይፈልጋል የሚማርበትን ትምህርት ቤት። ያ ትምህርት ቤት ብቁ ነህ ብሎ ያ ዩኒቨርሲቲ ብቁ ነህ ብሎ ሲሰጠው ወይም መምጣት ትችላለህ ሲለው፣ አሁን ብዙዎች መምጣት ትችላላችሁ ተብለው የፋይናንስ ችግር ገጥሟቸው የሚያግዛቸው የሚደግፋቸው ሰው አጥተው ይቀሩ አሉ። ኤግዛክትሊ ምንም የምናውቀው ነው። ስለዚህ ይሄን ችግር ለመስበር ነው እኛ የተቋቋምነው ነው በግልጽ እያላችሁኝ ያለው። አይ ቲንክ በቃ ይሄ ነው። ጥሩ አድርገህ ነው የገለጽከው። እውነት ለመናገር በቃ ይሄው ነው ሙሉ ሀሳባችን እና የግድ ሊሚትድ አይደለም። ዓላማችን ውጭ ማውጣትም አይደለም። ለምሳሌ ስኮላርሺፕ እኛ ሰጥተናቸው ሰፖርት እናደርጋለን ብለናቸው አግሪመንት ፈጽመን ሊሆን ይችላል ምን ብለን ቪዛ ካለ መንግስት የዛ ሀገር መንግስት ቪዛ ካልሰጣቸው እንኳን የኛ ዓላማ ያ ሰው አገር ቤትም ለምሳሌ አዲስ አበባ ዩኒቨርሲቲ የሚሆነው ሌላ ዩኒቨርሲቲ ማስተርስ ካገኘ ማስተርስ እዛው እንዲማርም ሰፖርት እናደርገዋለን ማለት ነው። ሶ ቤዚክሊ ሀሳባችን እኛ ተማሪዎቹን ፋይናንሻል አቅም ያላቸውን ተማሪዎች የተጨማሪ እድል አግኝተው ተምረው ለራሳቸውን ሀገራቸውን እንዲጠቅሙ ማድረግ ነው እንጂ ሀሳባችን የግድ ወደ ውጭ ማውጣት አይደለም። ሶ እኛ ቪዛን ፕሮሰስ የሚያደርግ ኤጀንሲም አይደለም። አንተ እንዳልከው ፋይናንስ ድጋፍ የሚያስፈልጋቸው ግን ደግሞ በሱ እጥረት ምክንያት ተጨማሪ ትምህርት ከማግኘት ወደኋላ እንዳይሉ ዩኒቨርሲቲዎች እድል የሰጧቸውን ተማሪዎች ማገዝ ባለን አቅም መሰረት እነዛ ማገዝ ነው ሀሳባችን። 100%። በጣም መልካም አመሰግናለሁ። በምንድን ነው እናንተን ማግኘት የሚችሉት? ለምሳሌ አሁን የተሳካላቸው ይህን የሚያዩ ተመልካቾች እስካሉ አድራሻ ነገሯቸውና መልእክት አስተላልፋችሁ መለየት እንችላለን። ጥሩ እሺ። 2 ነገር ማለት እንፈልጋለን። ከዛ በፊት ዌብሳይታችን ቡና ስኮላርሺፕ የሚባል በመላው ዓለም ያለ ኢትዮጵያዊ ማግኘት ይችላል በቀላሉ።
ስለዚህ የትኛውም ሰው ዝም ብሎ ቡና ስኮላርሺፕ ብሎ ቢጽፍ በቀላሉ ፊት ለፊት የመጀመሪያው የሚመጣው የኛ ነው፣ ፊት ለፊት ላይ የሚመጣው ማለት ነው። ጎግልን በደንብ እንትን የተባለ ነው ማለት ነው። እና በቀላሉ ማግኘት ይችላሉ። እዛ ላይ ተማሪዎቻችን የአፕሊኬሽን ጊዜ ለስኮላርሺፕ አፕሊኬሽን ጊዜው ክፍት ሲሆን እዛ ላይ አፕላይ ማድረግ ይችላሉ። ከዛ በፊት ግን ይሄንን እንግዲህ እንዳልነው በጣም ትልቅ ዓላማ ይዘን የተነሳ ነው። እኛ አሁን ይህንን ነገር ቡና ስኮላርሺፕን ስናስብ እግዚአብሔር ቢረዳን በጣም እስካሁን በጣም ረድቶናል። በጣም ግሬትፉል ነን። ለመጪዎቹ 5፣ 10፣ 20፣ 30፣ 40 ዓመታት እንዲቀጥል እናስባለን እና ቀጣይነቱን ለማስቻል ደግሞ ይዘን የመጣ ነው አንድ ፕሮግራም አለ። ይሄ ግሎባል ኮፊ ከልቸር ስኮላርሺፕ ይባላል። እንግዲህ ምናልባት ቅድም ትጠይቀናለህ ብዬ አስቤ የነበረው ቡና ስኮላርሺፕ ለምን አላችሁት ትለናለህ ብዬ ነበረ። እንግዲህ እኔ ላንሳው። ቡና ስኮላርሺፕ ያልንበት ምክንያት ሁለት ነው። አንደኛ ቡና የሚለው ቃል በሁሉም ቋንቋ ተመሳሳይ ነው። በትግርኛ ቡን ነው፣ በአማርኛ ቡና ነው፣ በአፋን ኦሮሞ ቡና ነው፣ በሶማሊኛ ቡን ነው። በቀላሉ የሚያግባባን ቃል ነው ከሚል ነው። ሁለተኛ ግን እና ዋናው ቡና ለኛ ችግራችን የምንፈታበት የምንነጋገርበት፣ ቁጭ ብለን ብዙ ዲስከስ የምናደርግበት፣ ብዙ ነገሮች የቀኑበት፣ ብዙ ሰዎች የተወያዩበት፣ ብዙ ችግሮች የተፈቱበት ነገር ነው ቡና። ስለዚህ ቡና ለኛ ከሚጠጣ ከዛ ያለፈ ትርጉም ያለው ነገር ነው እና በቀላሉ ቡና ስንል በየቦታው በየቤቱ ለመግባት ይቀለናል ብለን ነው ቡና ያልነው። ስለዚህ ምን አሰብን እኛ እንደ አንድ ፕሮግራም አሁን እዚህንም ፕሮግራም ለሚሰሙ ሁሉ የተከፈተ ፕሮግራም አለን። ያ ደግሞ እንዳልኩት ግሎባል ኮፊ ከልቸር ስኮላርሺፕ ይባላል። ሁለት ሀሳብ አለው። አንደኛው ከኢትዮጵያዊ ሆነው አገራችን ውስጥ የትኛውም የሀገሪቷ ክልል ውስጥ ያሉ ሊሆን ይችላሉ፣ ከኢትዮጵያ ውጭም ያሉ ኢትዮጵያውያን ሊሆን ይችላሉ፣ ሚድል ኢስት ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ ዩሮፕ፣ የትኛውም ቦታ ያሉ ኢትዮጵያውያን ወይም ሌላ ኢትዮጵያዊ ያልሆኑ ሰዎች እኛ ጋር ገብተው ሰፖርት የሚያደርጉበት መንገድ ነው ክሬት ያደረግነው። ያ ምንድን ነው? አንድ ሰው ግሎባል ኮፊ ከልቸር ስኮላርሺፕ እኛ ጋር ዌብሳይት ላይ ሲገባ ያመጣለታል። ለምሳሌ ምንድን ነው ዓላማው? ግሎባል ኮፊ ከልቸር ስኮላርሺፕ ኢትዮጵያውያን አሸናፊ ከሆኑ እዚህ ላይ ተመዝግበው አሸናፊ ከሆኑ በነፃ ሙሉ አውሮፓን ከኛ ጋር የሚዞሩበት ፕሮግራም። ያ ማለት ምንድን ነው? አሸናፊ ለምሳሌ አለምሰገድ አንተ የዚህ ፕሮግራም የግሎባል ኮፊ ከልቸር አሸናፊ ከሆንክ እኛ ጋር ትመጣለህ። በቡና ስኮላርሺፕ ከአውሮፓን ከሰሜን አውሮፓ እስከ ሳውዝ አውሮፓ በመኪና ትራቨል እናደርጋለን አብረን። ቡናችንን ታስተዋውቃለህ፣ ቡና ስኮላርሺፕን ታስተዋውቃለህ፣ ከኛ ጋር ፓርትነር ትሆናለህ፣ ከተለያዩ ካምፓኒዎች ጋር እናገናኝሃለን፣ እድሎችን እንድታገኝ የቢዝነስ ኦፖርቹኒቲዎችን እንድታይ እናደርጋለን፣ ስልጠናዎች እንድትወስድ እናደርጋለን ከተለያዩ ስልጠና የሚሰጡ ተቋማት ጋር ስለምንሰራ። ከዛም በተጨማሪ ደግሞ የቦት ክሩዝ አለን ማለት ነው። በጀልባ እዚሁ አውሮፓ ውስጥ የሚደረግ ክሩዝ አለ። በጣም የሚገርም ውበት ያለው። አክቹዋሊ እኛ አሁን ለምሳሌ ሰሞኑን እዛ ነበርኩኝ እኔ ቤተሰብ ሙሉ አብረን ክሩዝ አድርገን የመጣ ነው። ክሪስሊንግ ይባላል በዚህ ሀገር። እሱን አድርገን የመጣ ነው። ለሚቀጥለው የኛ ዊነሮች የዚህ ግሎባል ኮፊ ከልቸር ስኮላርሺፕ አሸናፊ የሆኑ ሰዎች የሚጠቀሙበት እድል ነው ማለት ነው። ማንኛውም ኢትዮጵያዊ በመላው ዓለም ያለ እዚህ ላይ እንዲሳተፍ በጣም ትልቅ ግብዣ እናስተላልፋለን። ዓላማው ምንድን ነው? አንደኛ እድለኛ የሆነው ሰው አሁን ያልኳቸውን ነገሮች ያገኛል። ሁለተኛ ነገር ደግሞ ቡና ስኮላርሺፕን ሰፖርት ያደርጋል ማለት ነው። ያ ማለት ምንድን ነው? በዘላቂነት በጣም ብዙ አካዳሚካሊ ጂኒየስ የሆኑ አቅም ያላቸው ጎበዝ የሆኑ ማህበረሰባችንን የሚጠቅሙ ልጆች የትምህርት እድል እንዲያገኙ ባሉበት ቦታ ፋይናንሻሊ ሰፖርት እንድናደርግ ይረዳናል። አት ሴም ታይም ደግሞ ይሄ ሰው እድሉን እንዲጠቀም እናደርጋለን ማለት ነው። ይሄ ከኢትዮጵያ ላሉ ወይም ደግሞ ከኢትዮጵያ ላሉ ወደ አውሮፓ ከኢትዮጵያም ከአሜሪካ ወደ አውሮፓ መጥተው አውሮፓ መጎብኘት ለሚፈልጉ ነው። አሁን ብዙ ሰው አሜሪካ የሚኖሩ ነው። ብዙ ማውቃቸው ጓደኞች ምናምን አሉኝ፣ በትምህርት ሄዱ በስራ ሄዱ ምናምን አንድ ቀን እመጣለሁ አውሮፓ ጎበኛለሁ ምናምን የሚሉ አሉኝ ነው። ለእነሱም እድል ነው ማለት ነው። የዚህ አሸናፊ ከሆኑ መጥተው አውሮፓን ይጎበኛሉ። ሌላኛው ደግሞ ፕሮግራም ምንድን ነው? ማንም ኢትዮጵያዊ ሆነ ኢትዮጵያ ያልሆነ ሰው የኢትዮጵያን የቡና ባህል መጎብኘት ከፈለገ ኢትዮጵያ ሄዶ የቡና ከልቸራችንን ማየት፣ ኮፊ ፕላንቴሽኖችን መጎብኘት፣ ምንድነው የቡና እርሻዎችን ማየት ነው። ምክንያቱም የቡና ምንጭ ተብላ ነው የምታወቀው ኢትዮጵያ አይደለ? የመጀመሪያ ቡና የተገኘበት ሀገር። ያንን ማየት ደግሞ ከፈለጉ እኛው ላይ እዚሁ ፕሮግራም ላይ ይመዘገቡና አሸናፊ የሆኑትን ከዚህ ነጮችም ኢትዮጵያውያን ምንም ተሰብስበን ኢትዮጵያ መተን ኢትዮጵያን ካፊ ፕላንቴሽኖችን ሁሉንም የሚጎበኙበትን ፕሮግራም ነው ያዘጋጀ ነው ማለት ነው። ይሄ ሁለት ሀሳብ ነው ያለው። አሸናፊዎች ብዙ ጥቅም ያገኛሉ። አትሴም ታይም ደግሞ አካዳሚክ ስኮላርሺፑን ሰፖርት እናደርጋለን ማለት ነው። አለም እሺ፣ በጣም አመሰግናለሁ። ሚሊ የመጨረሻ መልእክት? እሺ
ይሄኛው ፕላትፎርም ይሄኛው ፕሮግራም የተዘጋጀው ቢኒ እንዳለው የአካዳሚክ ስኮላርሺፑን ለመደገፍ ነው እና ይሄኛው እንደ አካዳሚክ ስኮላርሺፑ ነፃ አይደለም። ይሄኛው $10 ከፍለው ነው ሬጂስተር የሚያደርጉት። ይሄን የሚሆነው ምንድነው? ቅድም እንዳልኩ እኛ ትንሽ ሆነን ባለችን ኔትወርክ በአጭር ጊዜ 7 ተማሪ ማገዝ ከቻልን ሁሉም ኢትዮጵያዊ ደግሞ አብዛኛው ኢትዮጵያዊ ይሄን የሰማ ሰው ተሰብስቦ ደግሞ ሌሎች ተጨማሪ ሰዎችን እንዲያግዙ እድል የሚሰጥ ነው። ምክንያቱም ብዛታችን ትርጉም እንዲሰጥ እንፈልጋለን። መብዛታችን የሆነ ቫልዩ ያለው ነገር እየሰራ እንደሆነ ማሳየት እንፈልጋለን። የኛ ቁጥር ዝም ብሎ ቁጥር እንዳልሆነ ልክ ሌላ ዓለም እንደሚያደርገው ማለት ነው እና $10 ተማሪ ያግዛሉ። $10 አሸናፊዎች ደግሞ ከፈለጉ ሙሉ ወጪያቸው ተሸፍኖ አውሮፓን ይዞራሉ ወይም ደግሞ ሙሉ ወጪያቸው ተሸፍኖ ኢትዮጵያ የተለያዩ የኢትዮጵያን የቡና ባህሎች እና የቡና ጫካዎች እንዲጎበኙ እድል እንፈጥራለን ማለት ነው እና ይሄ ነን አካዳሚክ ስኮላርሺፕ ነው። ማንም ሰው የተማረውም ያልተማረው የሚመዘገብበት ነው። በጣም ጥሩ። በጣም ነው የማመሰግነው ለነበረን ጊዜ። እንግዲህ ከጉዞም ጀምሮ በስዊድንም በነበራችሁ ቆይታ ኤክስፒሪየንስም ጨምሮ ሰዎች የተሻለን ነገር እንዲያገኙ የእናንተን ልምድ ስላካፈላችሁ በጣም አመሰግናለሁ። ከዛ ጎን ለጎን ደግሞ እንዳልነው ይሄም ነፃ የሆነው በተለይ ተማሪዎች እድል ሀገርን ነገ በተሻለ መልኩ መገንባት የሚችልን ትውልድ ማህበረሰብ ከመፍጠር አንፃር ሄዳችሁበትን ርቀት እንግዲህ እንደተመለከትነው ነው። እንግዲህ በዌብሳይታችሁ ላይ የገቡ ብዙዎች ይህን የሚመለከቱ በመላው ዓለም ያሉ በተለይ በሀገራችንም ያሉ ተማሪዎች እንግዲህ ያገኟቸዋል ብዬ አስባለሁኝ። በጣም ነው የማመሰግነው ለነበረን ጊዜ። ደግሞ ወደ ሀገር ስትመጡ እንገናኛለን በደንብ በሰፊው። በጣም አመሰግናለሁ። እኛም በጣም እናመሰግናለን። የተከበራችሁ ተመልካቾቻችን ከዛሬ እንግዶቼ ጋር እንግዲህ ወደ ስዊድን ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።